የስልጤ ብሔረሰብ ራስን በራስ የማስተዳደር ጥያቄ በሕገ መንግስቱ እውቅና ያገኘበት መጋቢት 23 25ኛ ዓመት የብር ኢዮቤልዩ በዓል በወራቤ ከተማ ሲከበር የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካ ባደረጉት ንግግር ስልጤ በሀገሪቱ ታሪክ ደማቅ አሻራውን ያኖረ ታታሪ ሕዝብ ነው ብለዋል። ብሔረሰቡ ሕገ መንግስታዊ መብቱ የተከበረበትን ዓመት ሲያከብር ለማዕከላዊ ኢትዮጵያ ክልል ልማትና ብልጽግና የድርሻውን ለመወጣት ዳግም ቃሉን የሚያድስበት ዕለት መሆኑንም አብራርተዋል። ማዕከላዊ ኢትዮጵያ ቀድሞም እንደምታውቁት በጎጎት ሸንጎ ለረጅም ዓመታት ተሳስሮ የኖረ ህብረተሰብ ነው። በቋንቋ በባህላችን የተሳሰርን ነን። እንግዲህ የቀጣይ ዕጣ ፈንታችንን በዚህ ውስጥ እንደሆነ እናምናለን። ክልሉን የብልጽግና ተምሳሌት ለሚያደርገው ጥረት የዞናችን ህብረተሰብ የሚያደርገው ጥረት ባለፉት 2 ዓመታት አሳይተናልና ይህንኑ አጠንክረን በመቀጠል ዞናችንን የብልጽግና ተምሳሌት በማድረግ ለሀገርና ለክልሉ ለምናበረክተው አስተዋጽኦ የላቀ ደረጃ ለመስራት በዚሁ መድረክ እናረጋግጣለን። መጋቢት 23 ቀን 1993 ዓ.ም ብሔረሰቡ ራሱን በራሱ ማስተዳደር ህገ መንግስታዊ ምላሽ ማግኘቱን ተከትሎ ቋንቋውን፣ ባህሉንና ታሪኩን በማሳደግ ረገድ ጉልህ አስተዋጽኦ ማበርከቱን ጠቅሰዋል። የታሪካችን አዲስ ምዕራፍ የተከፈተበት እኔ ማን ነኝ ለሚል ጥያቄ በድምፅ ምላሽ የሰጠበት የድል ቀን ነው። ይህ ቀን በብዙዎች ቁርጥ ቀን ልጆች መስዋዕትነት፣ የትግል ጽናት የተገኘ የማንነት መሰረትና የአንድነታችን ሕያው ምልክት ነው። ለዚህ ቀን ላበቃችሁን እያመሰገን የስልጤ ህዝብ በታሪኩ፣ በእምነቱ፣ በንግድ፣ በክህሎት፣ በባህሉ፣ በማህበራዊ አኗኗሩ ለኢትዮጵያ የቁም ነገር ስንቅ የሆነ እሴቶች ባለቤት ነው። የመቻል በእንግዳ አክባሪነት፣ በስራ ፍቅር የሚታወቅ ለአንድነት ምሳሌ የሆነ ህዝብ ነው። የዛሬ የውራጋ በዓል ባህላችን፣ ታሪካችን ለማስታወስ ብቻ ሳይሆን ይህ ታላቅ ማንነት ለቀጣይ ትውልድ በክብር ለማስረከብ የምንገባው አዲስ ቃል ኪዳን ነው። በተጨማሪም የስልጤ ብሔረሰብ ማንነትን የሚገልጹ የሚዳሰሱና የማይዳሰሱ ቅርሶችን በዩኔስኮ ለማስመዝገብ ጥረት የተደረገ እንዳለ ገልጸው የክልሉ መንግስትም ይህንን ጥረት በማገዝ ረገድ እያደረገ ላለው ድጋፍ አቶ ዘይኔ ምስጋናቸውን አቅርበዋል። የዞናችን መንግስት የስልጤ ታሪክ፣ ባህል የሚገልጹ ቅርጾችን የሚዳሰሱና የማይዳሰሱ ቅርሶች በዩኔስኮ ለማስመዝገብ ጥረቶች እያደረገ ይገኛል። እነሆ ክልሉ ባደረገልን ጥረት ይህ የአካባቢያዊ ስነ ምህዳር የጂኦ ፓርክ በዓለም በአፍሪካ 3ኛ ሆኖ እንዲመዘገብ ክልሉ መንግስት እየሰራ ነውና አንዴ አመስግኑልኝ። በዕለቱ የስልጤን ብሔረሰብ ባህላዊ እሴቶች የሚያሳይ አውደ ርዕይ በርዕሰ መስተዳድር ዶክተር እንዳሻው ጣሰው ተመርቆ ለህዝብ እይታ ክፍት ሆኗል። ከዚህ ባለፈም በክብረ በዓሉ ታዳሚ የሆኑ የሀላባ፣ የሀዲያ፣ የከምባታና የየም ዞኖች እንዲሁም የቀቤናና ማረቆ ልዩ ወረዳዎች በተወካዮቻቸው አማካኝነት ለስልጤ ዞን የሰንጋ ድጋፍ ያደረጉ ሲሆን ድጋፉንም የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካ ተረክበዋል።